ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪ ርዕስ መጥቻለሁ። በዚህ ቪዲዮ ለእናንተ ልነግራችሁ የፈለኩት የስትሮክ መከላከያ መንገዶች ወይም ደግሞ ፕሪቨንሽን ስትራቴጂ ኦፍ ስትሮክ ምን ምን ናቸው የሚለውን በደንብ ነግራችኋለሁ ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ ሆናችሁ ሳብስክራይብ ያደረጋችሁ ቪዲዮውን እስከመጨረሻ እንድታዩ ስል ጠይቃለሁ። ነባር ቤተሰቦችም ላይክ እና ሼር ያደረጋችሁ የዩቲዩብ አልጎሪዝም ለብዙዎች እንዲደርስና ብዙዎች እንደማማርበት ችግራቸውን እንዲፈቱ በማድረግ ትብብራችሁ እንዳይለይ ስል ጠይቃለሁ። አብራችን ቆዩ። ወደ ዋና ሀሳቤ ስገባ እንደሚታወቀው ስትሮክ እንግዲህ ውስብስብ ችግሮችን ከሚያስከትሉ የበሽታ አይነቶች ውስጥ እንግዲህ በትልቅ ደረጃ የሚጠቀስ ወይም ደግሞ አንዱ ነው ማለት ነው። በተለይ ደግሞ ስትሮክ ከኮግኒቲቭ ፋንክሽናችን ጀምሮ ኮግኒቲቭ ፋንክሽናችን ያሳጣናል። ነርቫችን ወይም ደግሞ ሰውነታችን ፓራላይዝ ሊያደርግ ይችላል። ያመጋገብ ሁኔታን እና የድምጽ ሁኔታን በመጉዳት በትልቅ ደረጃ የሚጠቀስ የበሽታ አይነት ነው። እንዲሁም ደግሞ ቀስ እያለ ኮምፕሊኬትድ እየሆነ ሲሄድ ወይም ደግሞ ጭንቅላታችን ውስጥ ከፍተኛ የሆነ ደም ከፈሰሰ እንደሚታወቀው ለሞት ሊዳርግ የሚችል የበሽታ አይነት ማለት ነው። ስለዚህ መከላከያ መንገዶች ላይ ማተኮርና መተግበር ይሄ ችግር እንዳይከሰትና ውስብስብ የሆኑ ችግሮች እንዳይደርሱብን ማድረግ እንችላለን ማለት ነው። ዛሬ እንግዲህ ምን መከላከያ ዘዴዎችን ብንተገብር ነው ወይም ደግሞ አፕላይ ብናደርግ ነው ይህን ችግር መቅረፍ የምንችለው የሚለውን በደንብ እናያለን ማለት ነው። የመጀመሪያውና አንደኛው ላይፍ ስታይል ሞዲፊኬሽን ነው። በተለይ ደግሞ የአኗኗር ዘይቤያችን ማስተካከል ነው። አንደኛ ሄልዝ የሆነ ዲየት መጠቀም ነው። ብዙ ጊዜ ፎከስ ማድረግ ያለብን ፍሩቶች ላይ ቢሆን አሪፍ ነው። እንደገና ደግሞ ቬጂቴብሎች ላይ ቢሆን ቆንጆ ነው። ከዚህ በተጨማሪ ሆል ግሬን ብለን የምንጠራቸው ወይም ደግሞ ሙሉ እህሎች ብለን የምንጠራቸው በተለይ ደግሞ በፋይበር የበለጸጉ ምግቦችን መመገብ ስትሮክ ለመከላከል ትልቅ ሚና አለው ማለት ነው። ምክንያቱም አሁን የጠቀስናቸው ምግቦች አንቲኦክሲዳንት አላቸው። የበሽታ የመከላከል አቅማችንን ቦስት ስለሚያደርጉ ለስትሮክ እንዳንጠቃ ምክንያት ይሆናሉ ማለት ነው። በተለይ ደግሞ ፍሪ ራዲካል የሚባለውን መርዛማ ንጥረ ነገር በማስወገድ ለደም ግፊት፣ ለስኳር በሽታ፣ ለልብ ህመም ሊያጋልጥ የሚችለውን ነገር ይከላከሉናል ማለት ነው። እንዲሁም ሊሚት ማድረግ አለብን። ለምሳሌ ወይም ደግሞ መቀነስ ያለብን ነገሮች ደግሞ ሳቹሬትድ የሆነ እና ትራንስ የሆኑ ፋቶችን በተለይ እነዚህ ቅባታማ ማይሟሙ ቅባታማ አዘል ምግቦችን መቀነስ አለብን። ለምሳሌ ከእንስሳት ተዋጽኦ የምናገኛቸው እንደ ቅቤ አይነት ራንስድ የሆኑ ፋቶችን ማስወገድ አለብን ማለት ነው። በዚህ በተጨማሪ ፕሮሰስ የሆኑ ምግቦች ለምሳሌ የተጠበሱ እንደ ኩኪስ እና ቺፕስ ለምንጠራቸው እንዲሁም ደግሞ በፋብሪካ የተቀነባበሩ ይሄ ፕሬዘርቫቲቭ ያላቸው ምግቦች መቀነስ አለብን ማለት ነው። ከዚህ በተጨማሪ ሶዲየም የበዛባቸው ምግቦች መቀነስ ነው። በተለይ በየቀኑ ወይም ደግሞ በ24 ሰዓት ውስጥ ከ2.3 ግራም በላይ ስንጠቀም በተለይ ደግሞ ሶዲየም ሰውነታችን ውስጥ ከፍተኛ በሚሆንበት ጊዜ ለግፊት ሊዳርገን ይችላል ማለት ነው። በዛ ሂደት ከፍተኛ የሆነ ውሃ እንዲጠራቀምና የደም ስሮችን በመጉዳት ትልቅ ሚና ይጫወታል ማለት ነው። በዛ ሂደት ለስትሮክ ሊዳርገን ይችላል ማለት ነው። ስለዚህ የሶዲየም መጠናችን ኮንሳምፕሽናችን ሊሚት ማድረግ በጣም አስፈላጊ ነው ማለት ነው። እንዲሁም ደግሞ ኮሌስትሮል ሊሚት ማድረግ አለብን ማለት ነው። ምክንያቱም እነዚህ ጠቃሚ ያልሆኑ ባድ ኮሌስትሮሎችን ወይም ደግሞ ሎው ዴንሲቲ ሊፒድ እና ትራይግላይሰራይድ እንዲጨምርና ደም ስር ላይ ፕላክ እንዲፈጠር ያደርጋል። ፕላክ ሲፈጠር ደግሞ እንደሚታወቀው የደም ስሮችን በማጥበብ የደም ፍሎው ተርቢናንት እንዲሆንና ለስትሮክ እንድንጋለጥ ምክንያት ይሆናል ማለት ነው። ስለዚህ እነዚህ ኮሌስትሮል በተለይ ደግሞ እነዚህ ከፍተኛ የሆነ ቅባት ያላቸው ምግቦች መቀነስ አለብን ማለት ነው። ሁለተኛ ሬጉላር ኤክሰርሳይዝ ነው። በተለይ ደግሞ እንደሚታወቀው ኤክሰርሳይዝ ማድረግ አንደኛ ዌታችን እንድናመጣጥን ማድረግ እንችላለን ወይ ደግሞ ኪሎአችን ባላንስ ማድረግ እንችላለን። ኪሎ ሲጨምር እንደሚታወቀው ስር ለሰደዱ በሽታዎች እንድንጠቃ ይሆናል። ለምሳሌ ኪሎአችን ሲጨምር ፋት ሰውነታችን ውስጥ እንዲጠራቀም ይሆናል። ፋት ሲጠራቀም ደግሞ ለግፊት፣ ለስኳር በሽታ እና ደግሞ ለልብ ህመም ያጋልጣል። እነሱ ደግሞ ለስትሮክ ሪስክ ፋክተር ናቸው። ስለዚህ ዌታችን ባላንስ ማድረግ ወይም ሜንቴን ማድረግ እጅግ በጣም ስትሮክን ከምንቀንስባቸው ነገሮች አንዱ ነው ማለት ነው። ሌላው ስሞኪንግ ሲዜሽን ወይም ደግሞ ሲጋራ ማጨስን፣ ትንባሆ መጠቀም ማቆም ነው። በተለይ ስሞኪንግ እንደሚታወቀው ዳብል በርደን ነው ያመጣል። አንደኛ ደም ስሮችን ዳሜጅ ያደርጋል። ሁለተኛ ደግሞ ወደ ብሬናችን የሚሄደውን የደም መጠን እንዲቀንስ በማድረግ ለስትሮክ ሊዳርገን ይችላል ማለት ነው። ስለዚህ ሲጋራ ማጨስ እንደሚታወቀው ዳብል የሆነ በርደን ነው ያለው። በአጠቃላይ
የሚያጨሱ ሰዎች በጣም ከፍተኛ የሆነ ለስትሮክ የመጠቃት አቅማቸው ለስትሮክ የመጠቃት አቅማቸው በጣም ከፍ ያለ ነው ማለት ነው። ስለዚህ ሲጋራን ማጨስ ማቆም እጅግ በጣም አስፈላጊ ነው ማለት ነው። ሌላው አልኮል ኮንሳምፕሽናችን ሊሚት ማድረግ ነው ወይም ደግሞ አልኮልን ከመጠን በላይ መጠቀምን ማስወገድ ነው። በተለይ ኤክሰሲቭ የሆነ አልኮል ኮንሳምፕሽን እንደምታውቀው ከፍተኛ የሆነ የደም ግፊት እንዲከሰት ያደርጋል። እንዲሁም ደግሞ አትራል ፋይብሪሌሽን ለምንጠራው ወይም ደግሞ የልብ ህመም የልብ ምት ያልተስተካከለ እንዲሆንና ኢሬጉላር እንዲሆን ያደርጋል ማለት ነው። በዛ ሂደት ለስትሮክ ሪስክ ፋክተር ይሆናል ማለት ነው። እንደሚታወቀው ግፊት ሲከሰት የደም ስሮችን ይጎዳል። ደም ስሮች ላይ አኖሪዝም ደግሞ የደም ብሊዲንግ እንዲፈጠር ያደርጋል፣ የልብ ህመም እንዲፈጠር ያደርጋል። እንዲሁም ደግሞ ግፊት ሲከሰት ብዙ ጊዜ በተለይ ደግሞ አንኮንትሮል የሆነ ግፊት ወይም ደግሞ ከቁጥጥር የዘለለ የደም ግፊት ስኳር ሊያመጣ ይችላል ማለት ነው። በዛ ሂደት ለስትሮክ ሪስክ ፋክተር ይሆናል ማለት ነው። ስለዚህ አልኮል ኮንሳምፕሽናችን ሊሚት ማድረግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ካሊብሬሽን ያላቸው ነገሮች ለሴት 1 ይመከራል በቀን ለወንድ 2 ይመከራል ጥናቶች እንደሚያስረዱት ማለት ነው። ከዛ በላይ መጠቀም ግን አሁን እንዳልነው ለስትሮክ ሪስክ ፋክተር ነው ማለት ነው። ስለዚህ መቀነስ አስፈላጊ ነው ማለት ነው። ሌላው ደግሞ በተለይ ደግሞ ሌላው ደግሞ ምንድነው ሁለተኛው ማኔጂንግ ሜዲካል ኮንዲሽን ነው። በተለይ የሜዲካል ዲስኦርደር ያለበት ሰው ሜዲካል ኮንዲሽኖችን ማኔጅ ማድረግ በጣም አስፈላጊ ነው። ለምሳሌ ሃይ ብለድ ፕሬሸር ያለበት ሰው ወይም ደግሞ ግፊት ያለበት ሰው እንደሚታወቀው ብለድ ፕሬሸሩን ኮንትሮል ማድረግ አለበት ማለት ነው። ምክንያቱም ከፍተኛ የሆነ ብለድ ፕሬሸር ለስትሮክ ያጋልጣል። ስለዚህ መድሃኒት የሚወስዱ ሰዎችም መድሃኒታቸውን በስርዓት መውሰድ አለባቸው። መድሃኒት ያልጀመሩ ሰዎች ደግሞ ቀርበው ጤና ተቋም ላይ ያለውን ሁኔታ በመገንዘብ መድሃኒት ይጀምራሉ ወይስ አይጀምሩም የሚለውን ከጤና ባለሙያ ጋር ኮሚኒኬት ማድረግ አስፈላጊ ነው ማለት ነው። እንዲሁም አዘውትሮ ኤክሰርሳይዝ ማድረግ ቅድም ያልናቸውን ነገሮች በመጠቀም ረዱስ ማድረግ እንችላለን ማለት ነው። ስለዚህ መድሃኒት የሚጠቀሙ ሰዎች መድሃኒታቸውን በስርዓት መውሰድ አለባቸው ማለት ነው። ምክንያቱም አንድ ቀን መድሃኒቱ ከተቋረጠ ለስትሮክ ልንጋለጥ እንችላለን ማለት ነው። ስለዚህ የደም ግፊት ያለባቸው ሰዎች መድሃኒታቸውን በስርዓት መውሰድ አለባቸው ማለት ነው። ሌላው ሃይ የሆነ ኮሌስትሮል ያላቸው ሰዎች ወይም ደግሞ የኮሌስትሮል መጠን ከፍተኛ መሆኑን ሰውነታቸው ውስጥ የተረጋገጡ ሰዎች መድሃኒታቸውን በስርዓት መውሰድ አለባቸው ማለት ነው። ለምሳሌ ይሄ ከፍተኛ የሆነ ኮሌስትሮል ማኔጅ ካልተደረገ አሁን እንዳልነው ለስትሮክ ሊዳርገን ይችላል ማለት ነው። በተለይ እነዚህ ሎው ዴንሲቲ ሊፒድ እና ትራይግሊሰራይድ ከፍተኛ በሚሆንበት ጊዜ የደም ግፊት እንዲከሰት ያደርጋል። የደም ስሮች እንዲጠቡ ያደርጋል። እንዲሁም ክሎቲንግ በመፍጠር ወይም ደግሞ ይሄ ኢምቦሊዝም እና ትሮምቦሲስ በመፍጠር ወደ አንጎል የሚሄደው የደም መጠን እንዲቀንስ በማድረግ ለስትሮክ ልንጋለጥ እንችላለን ማለት ነው። ስለዚህ ከፍተኛ የሆነ ኮሌስትሮልን መቀነስ አለብን ማለት ነው። በተለይ ደግሞ መድሃኒት የሚወስዱ ሰዎች በስርዓት መውሰድ አለባቸው። ለምሳሌ ሶቫስታቲን፣ አትሮቫስታቲን የሚባሉ የመድሃኒት አይነቶች አሉ። እነዚህ ሊፒድ ሎወሪንግ ኤጀንት ብለን የምንጠራቸው እነሱ መድኃኒቶች በስርዓት መውሰድ ማለት ነው። ስለዚህ እንደዛ ስናደርግ ደም ስር ላይ ፕሌክ እንዳይፈጠር ማድረግ እንችላለን ማለት ነው። ደም ስር ላይ ፕሌክ ካልተፈጠረና ሰውነታችን ውስጥ ከፍተኛ የሆነ ኮሌስትሮል ከሌለ ደግሞ የስትሮክን ሪስክ መቀነስ እንችላለን ማለት ነው። ከዚህ በተጨማሪ ዲያቤቲስ ያለበት ሰው ወይም ደግሞ የስኳር በሽታ ያለበት ሰውም ብለድ ፕሬሸሩን በምግብም ሊሆን ይችላል በመድኃኒቶችም ሊሆን ይችላል ኮንትሮል ማድረግ አለበት ማለት ነው። በተለይ ከቁጥጥር የዘለለ ደም ውስጥ የስኳር መጠን መብዛት ለስትሮክ እንድንጋለጥ ምክንያት ይሆናል ማለት ነው። ምክንያቱም የተለያዩ የሴሎችን ፋንክሽናሊቲ ስለሚያሳጣና የተለያዩ ችግሮችን ሊያስከትል ስለሚችል በደንብ ኮንትሮል ማድረግ በጣም አስፈላጊ ነው። ለምሳሌ በሚዋጡ የሚወሰድ አለ እንዲሁም ደግሞ በኢንጀክሽን ሊሰጡ የሚችሉ መድሃኒት አይነቶች አሉ ማለት ነው። ለምሳሌ እንደ ታይፕ ማለት ታይፕ 1 እና ታይፕ 2 ተብሎ ይከፈላል እና በዛ ሂደት ኢንሱሊን ሊሰጥ ይችላል። እንዲሁም ደግሞ ኦራል ሃይፖግላይሴሚክ ኤጀንት ብለን የምንጠራቸው መድኃኒቶች እነ ግልቢንክላማይድ እና እነ ሚትፎርሚንን ሊወስድ የሚችል ሰው ሊኖር ይችላል። እነሱን ሳያቋርጥ በዶዙን በአት ኤራይት ታይም
ራይት ዶዝ መውሰድ አለበት ማለት ነው። ይሄንን እንትን ለማለት ምክንያቱም ቅድም እንዳልኩት የስኳርና የደም ግፊት መድኃኒቶች ከተቋረጡ ኢሚዲየትሊ ለስትሮክ ሊዳርጉን ይችላሉ ማለት ነው። ከዚህ በተጨማሪ የልብ በሽታ ያለበት ሰውም ስለዚህ የልብ በሽታ ያለበት ሰው በደንብ ኢፌክቲቭሊ ማኔጅ ማድረግ አለበት ማለት ነው። በተለይ ደግሞ የልብ በሽታ ቅድም እንዳልነው ለተለያዩ ችግሮች ሊዳርገን ይችላል። አንዱ ስትሮክ ነው። ስለዚህ ልብ በስርዓት ደም ፐምፕ ማታረግ ከሆነና ኢሬጉላር የሆነ ሀርት ቢት በሚኖርበት ጊዜ ለምሳሌ አትራል ፋይብሪሌሽን ለምንጠራው እሱ በሚኖርበት ጊዜ ለስትሮክ ወዲያውኑ ኢሚዲየትሊ እንድንጠቃ ያደርጋል ማለት ነው። ስለዚህ በደንብ መድኃኒቱን በመውሰድ ማኔጅ ማድረግ አለብን። ለምሳሌ ቤታ ብሎከር ብለን የምንጠራው መድኃኒት አለ፣ ካልሽየም ቻናል ብሎከር፣ ሌላም የመድኃኒት አይነቶች አሉ። ለምሳሌ አንጂዮቴንሲን ኮንቨርተር ኢንዛይም ኢንሂቢተር ለምንጠራው የመድኃኒት አይነት አለ። አንጂዮቴንሲን ሪሴፕተር ብሎከር እና ሴንትራል ዳይሬክቶርስ ለምንጠራቸው የመድኃኒት አይነቶች አሉ። ብዙ መድኃኒቶች አሉ። እነሱን በሚታዘዝልን መጠንና በአይነቱን በስርዓት መውሰድ እጅግ በጣም አስፈላጊ ነው ማለት ነው። ምክንያቱም የልብ በሽታ አንደኛ በደንብ መድኃኒቱን በትክክል የማይወስዱ ሰዎች መድኃኒቱ በሽታው ፋርዘር የሆነ ችግር እንዲፈጥር ያደርጋል። ሲቀጥል ደግሞ ለስትሮክ ሊያጋልጠን ይችላል ማለት ነው። ስለዚህ እነዚህን ነገሮች በመቀነስ ለስትሮክ ያለንን ሪስክ ማስተካከል እንችላለን ማለት ነው። ከዚህ በተጨማሪ አትራል ፋይብሪሌሽን ብለን የምንጠራው ነው። ይሄ እንግዲህ ኢሬጉላር የሆነ ሀርት ቢት ነው እንደሚታወቀው። ይሄ ደግሞ በተለይ ኢንክሪዝ ያደርጋል፣ ለስትሮክ ሊያጋልጠን ይችላል ማለት ነው። ስለዚህ ትሪትመንት እንግዲህ ሊያስፈልገው ይችላል ማለት ነው። በተለይ ብዙ ጊዜ በሜዲኬሽን ነው ሊስተካከል የሚችለው። ስለዚህ የተለያዩ መድኃኒቶች ይሰጣሉ ለዚህ እንደዚህ አይነት ሰው ያለበት እንደዚህ አይነት ችግር ያለበት ሰው። ከዚህ በተጨማሪ በጣም ከባድ ከሆነ ደግሞ ሰርጀሪ ሊሰራ ይችላል ማለት ነው፣ አትራል ፋይብሪሌሽን ያለበት። ስለዚህ ማኔጅ ማድረግ እንችላለን ማለት ነው። ሌላው ደግሞ አዘር ፕሪቨንታቲቭ ሜዠር የምንጠራቸው አሉ። ለምሳሌ ሬጉላር የሆነ ቼክአፕ ማድረግ፣ በተለይ የሆነ ሪስክ ያለበት ሰው ለምሳሌ ከፍተኛ የሆነ የስብ መጠን ያለበት ሰው ሰውነቱ ውስጥ እንደገና ሌላ ሜዲካል ኮንዲሽን ያለበት ሰው ለምሳሌ ታይሮይድ ዲስኦርደርን ጨምሮ አጠቃላይ የደም ግፊት፣ የስኳር በሽታ እንደዚህ ያለበት ሰው ሜዲካል ፕሮብለም ወይም ደግሞ ሜታቦሊክ ዲስኦርደር ያለበት ሰው ብዙ ጊዜ ሬጉላር የሆነ ቼክአፕ ቢያደርግ በጣም አስፈላጊ ነው ማለት ነው። ምክንያቱም ብዙ ጊዜ በሬጉላር ቼክአፕ ማድረግ የሚጠቅመው ምንድነው? አንደኛ በሽታው ምን ላይ ደርሷል የሚለውን ማወቅ እንችላለን። ከዛ በተጨማሪ ደግሞ የመድኃኒቱ ዶዜጁ መጨመር አለበት ወይም መቀነስ አለበት የሚለውን ማስተካከል እንችላለን። እንዲሁም ደግሞ የአመጋገብ ሁኔታንም ኤጁኬሽን ለማግኘት እጅግ በጣም አስፈላጊ ስለሆነ ሬጉላር ቼክአፕ ማድረግ በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ሜዲኬሽኖችን ነው። ለምሳሌ አንድ ፊዚሻን ወይም ደግሞ ሄልዝ ኬር ፕሮቫይደር መድኃኒቶችን ፕሪስክራይብ ያደርጋል። ይሄ ምንድነው? እንደ ሪስክ ፋክተር ወይም ደግሞ እንደ ሁኔታው ታይቶ ነው መድኃኒት ታዞ የሚችለው። ለምሳሌ አንቲፕላትሌት ድረግ ሊያዝ ይችላል። ለብለድ ክሎቲንግ እንዳያጋጥም ደግሞ ትሮምቦሲስ እና ኤምቦሊዝም እንዳይፈጠር ወይም ደግሞ ደም ውስጥ የደም መርጋት እንዳይፈጠር እነዚህ መድኃኒቶች ይሰጣሉ። ሌላ ደግሞ የቅድም የጠቀስናቸው የመድኃኒት አይነቶች ይሰጣሉ እና ቤዝድ ኦን ፊዚሻን ወይም ደግሞ ሄልዝ ኬር ፕሮቫይደሩ በአዘዘው መጠን ወይም ፕሪስክራይብ ባደረገው መጠን መድኃኒትን በሰዓት መውሰድ፣ በአግባቡ መውሰድ በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ኤርሊ ዲቴክሽን እና ትሪትመንት ነው። በተለይ የሆነ ችግር ያለበት ሰው ወይም ደግሞ የሆነ ሜዲካል ኮንዲሽን ያለበት ሰው፣ ሜዲካል ዲስኦርደር ያለበት ሰው ኤርሊ ዲቴክት ማድረግ ቅድም እንዳለው የስትሮክን ሪስክ ወዲያውኑ እንዲቀንስ ያደርጋል። በተለይ ለምሳሌ ስኳር ያለበት ሰው ቶሎ ችግር ያለበትን ችግር ካለበት ቶሎ መድኃኒት ቢጀምር ለስትሮክ የመጣት አቅሙን ዝቅ ማድረግ ይችላል ማለት ነው። እንዲሁም ትሪትመንት መጀመር ነው። በተለይ ትሪትመንት የሚያስፈልገው ምንድነው? ለምሳሌ የስትሮክ አንድ ሰው እነዚህ ችግሮች ያሉት ሜዲካል ዲስኦርደር ያለበት ሰው የስትሮክ ሳይንና ሲምፕተሞች ወይም ዋርኒንግ ሳይኖችን ካየ ኢሚዲየትሊ ቀርቦ ወደሚቀርበው ጤና ተቋም ወይም በመሄድ ወይም ደግሞ በሚቀርበው ጤና ሄልዝ ሴክተሮች ሊሆን ይችላል፣ ሆስፒታል ሊሆን ይችላል፣ በሚቀርበው ሄዶ ያለውን የዋርኒንግ ሳይኖችን ካየ ቶሎ ብሎ መድኃኒት እንዲጀምርና ፋርዘር የሆነ ኮምፕሊኬሽን ሳያመጣና አንዳንድ ችግሮች ሳይከሰቱ ለምሳሌ ቅድም እንዳልነው ተቁጥጥር የዘለለና እንዲሁም ታልታከመ ስትሮክ እንደሚታወቀው ከአመጋገብ ጀምሮ ከድምጽ ጋር ድምጽን ከድምጽ ከማውራት ጋር ተያይዞ ነርቭን ይጎዳል፣ ፓራላይዝ ያደርግ ይችላል ሰውነታችን።
እንዲሁም አንጎል ውስጥ የደም መፍሰስ ሊያስከትል ይችላል ማለት ነው። ሄሞራጂክ ስትሮክ ከሆነ እሱ እንግዲህ በጊዜ ሂደት ሚሞሪያችን በማሳጣትና አጠቃላይ ለሞት ሊዳርግ የሚችል የበሽታ አይነት ስለሆነ ጥንቃቄ ማድረግ እጅግ በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ የድሮ ትብብራችሁ እንዳይለይ ስል እጠይቃለሁ። ባይ ባይ።